ሰላም ቅዱሳን እግዚአብሔር ቤተሰቦች፣ ይህ አሳፍ ሚዲያ ነው። ዛሬ ደግሞ በጣም የተወደደ ወንድማችን የአልማዝ ፍሬን ይዤላችሁ ቀርብ ያለው በአንዳንድ ሰሞነኛ ጉዳዮች ላይ እንነጋገራለን። ሰላም ላንተ ይሁን። እንደምን አለ ፓስተር አሳፍ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሰሞኑን በጣም አንዳንድ ጉዳዮች ሶሻል ሚዲያ ላይ ይንቀሳቀሳሉ። በተለይ ደግሞ ከተመሳሳይ ጾታ እና ከመሰረተ ክርስቶስ ቤተክርስቲያን ጋር አንተ ደግሞ በዚህ ጉዳይ ላይ በቅርበት እየሰራ ያለ ሰው እንደሆነ ይታወቃል። እንደው ይሄንን ጉዳይ ወደ ጥያቄ ከመግባታችን በፊት በዚህ ጉዳይ ላይ ምን ትላለህ? ከሁለቱም አንገል አንዳንድ ነገሮችን እያየ ስለነበር። አዎ እንግዲህ ባለፈውም ከአንተ ጋር እዚሁ ሚዲያ ላይ በመሰረተ ክርስቶስ መግለጫ በኩልም እንዲሁ ደግሞ በመሰረተ ክርስቶስ ላይ ሂስ ከሚያቀርቡ ይሄ ጉዳይ በመካከሏ ተከስቷል እንቃወማታለን ከሚሉትም ግለሰቦች እንዲሁም ደግሞ ተቋማት ጋራ አብሬ በመሆን ያገኘኋቸውን ነገሮች አንዳንዶቹን መግለጫዎች ላይ ተገኝቼ አንተ ሚዲያ ላይ እዚህ ሰርተን ነበር። አሁን እንግዲህ የተሻለና የተለየ ነገር አለ። አንዳንድ የሚታረሙ ነገሮችም አሉ፣ የእይታ መንሸዋረርም አለ እላለሁ። ባለፈው ከሰራ ነው ትንሽ ደግሞ ለየት ያለ ነገር ለህዝቡ ይዘን መተናል ማለት እንችላለን። ያስችለናል። አዎ እኔም እንግዲህ በቅርበት ወዳጅም እንደሆንክና በቅርበት እንደማቀውም ከመሰረተ ክርስቶስ ፕሬዝዳንት ከሆኑት ከመጋቢ ደሳለኝ ጋራ እንደተገናኛችሁም እንዳወራችሁም በትክክል አውቃለሁ። እና እንደው ምን አዲስ ነገር አለ? በእርግጥ ነው እንግዲህ መጋቢ እንዲሁም የቤተ ክርስቲያኗ ፕሬዝዳንት ደሳለኝ እስካሁን ኢንተርቪው አልሰጡም። የትኛውንም የሚዲያ ባለሙያ ያናገሩበት ሁኔታ የለም። ያንን ሁኔታ ሲገልጡት የቤተ ክርስቲያን ስምም ይሁን የእነሱ የመሪዎቹ ስም ጠበቃው እግዚአብሔር ነው። እኛ ለስማችን አንቆምም፣ የጀመርነውን መንገድ እንቀጥላለን በሚል ቤተ ክርስቲያኗ መንፈሳዊ ነገሯን እየሰራች ነው ያለችው። ከዚህም የተነሳ እንግዲህ እኔ ወደ ቢሮቸው በመሄድ መጋቢ እንዲሁም የቤተ ክርስቲያኗን ፕሬዚዳንት የሆኑትን ላናገር ሞክሬያለሁ። በጣም ፖዘቲቭ በሆነ መልኩ ነው የተቀበሉኝ። ጥሩ መረዳትም አግኝቻለሁኝ። ለማህበረሰቡ አስተማሪም ነው እላለሁ ያገኘሁት። በጣም ይገርማል። ስትሄድም እንደው እንደ ወዳጅ ነግረኸኝ ነበረ። ከዛም ደግሞ ከተነጋገራችሁ በኋላ በጣም ትሁት ሰው እንደሆነና ሀሳባቸውን በግልጽ ለማስረዳት የሚፈልጉ ሰው እንደሆነ አስረድተኸኛል። እንደው አዲስ ነገር ምን አለ? ከእሳቸው ጋራ ከተገናኘ በኋላ ሶሻል ሚዲያ ላይ የሚራገበው ወይንም ደግሞ በእሳቸውም በቤተ ክርስቲያኗም ላይ የሚጻፉ ነገሮችና እዛ ደግሞ ቤተ ክርስቲያኗ ጋር ያለው እውነት ምንድን ነው? እንግዲህ ያው የሚዲያ ባለሙያም እንደመሆኔ መጠን ያየኋቸው ነገሮች አሉ። ለምሳሌ ፕሬዚዳንቱ ምንድን ነው የሚሉት? ግብረ ሰዶማዊነትን አለመቃወም ከኢትዮጵያዊነት መውረድ ነው፣ ከመንፈሳዊ አንጻር ብቻ ሳይሆን በማለት ሀሳባቸውን ጀምረዋል። ከምን መውረድ ነው? ከኢትዮጵያዊነት መውረድ ነው። ይህን ያክል ነው ከበድ ባለ ቋንቋ የተናገሩት። እና ሌላው ደግሞ መሰረተ ክርስቶስ ቤተክርስቲያን ኮንዘርቫቲቭ ሆናም አታውቅም፣ አልሆነች፣ አትሆንምም ወደፊትም። እንደው ጉዳዩን በጋራ ልንታገለው ይገባል ባይ ናቸው። ከሌላው አብያተ ክርስቲያናት ጋር ይህን ጉዳይ በጋራ መታገል አለብን የሚል አቋም ነው ቤተክርስቲያኒቷ ጋር ያለው። እንደውም ዘመቻውን ጀምረነዋል፣ ከዘመቻው የተነሳ አጸፋም ነው የተነሳብን የሚል ነገር አለው። ቀጣይ እናወራዋለን። ኦኬ። ስለዚህ አሁን በዚህ ሀሳብ ላይ ሶሻል ሚዲያ ላይ የሚሰጡ አንዳንድ መግለጫዎች ወይንም ደግሞ አንዳንድ ጽሁፎች በፌስቡክም በተለያየ ሁኔታ እንመለከታለን። እነዚህ እየተወሩ ያሉት ነገሮችና ተጨባጭ ቤተክርስቲያኗ እየሄደችበት ያለው ነገር ፍጹም የማይገናኝና የተለያየ ነው ማለት እንችላለን።
ምንድነው? አንዳንድ ትንታኔዎችን ከታች እናያለን። ለምሳሌ ከመጀመሪያው ለማየት ከፈለገን ሜኖናይት ወርልድ ኮንፈረንስ 100 ዓመት የሆነው ድርጅት ነው። በዚህ ውስጥ ደግሞ 106 አባላት ወይም ቤተ ክርስቲያናት አሉት። እንግዲህ መሰረተ ክርስቶስ ደግሞ በዚህ ውስጥ ከ60 እስከ 70 ዓመት ያክል ቆይታ አላት። ይሄ ብቻ ሳይሆን ፕሬዚዳንትም ነበረች የተቋሙ ማለት ነው። መሰረተ ክርስቶስ ከሜኖናይት ፈንድ አላት ታገኛለች የተባለ ሲዘገብም ነበር። እኔም ሚዲያው ላይ ከሚሰሩ ኢንተርቪው ከሚያደርጉ ሰዎች አንዱ ነኝ እና ከሰማኋቸው መልሶች አንዱ መሰረተ ክርስቶስ ፈንድ አላት የሚል ነው። ስለዚህ ትክክለኛ ያልሆኑ የተዛቡ ዘገባዎች ከመላቸው ወይም አንጻራዊ ለማድረግ ከሄድን እነዛ ፈንድ አላት ይላሉ። መሰረተ ክርስቶስ ግን በተጨባጭ ሰነድ አውጥታ የምታሳየው ከፍዬ ነው የሜኖናይት ወርልድ ኮንፈረንስ ሜምበር የሆንኩት በየአመቱ እንደ ማንኛውም መዋጮ አዋጣለሁ ትላለች። አሁን እንግዲህ እዚህ ጋር ቆም ማለት ነው ያለብን። በጣም የሚገርም ነው። ስለዚህ እንደውም እሷ እያዋጣች ነው እንጂ ከዛ ከሜኖናይት ወርልድ ፌሎሺፕ ወደ መሰረተ ክርስቶስ የሚመጣ ፈሰስ የለም ነው በተጨባጭ እያልከኝ ያለው? አዎ፣ በጣም ይሄንን እየተናገረች ያለችው። ከፕሬዚዳንቱም ማጣራት የቻልከው ይሄንን እውነት ነው? ይሄንን እውነት ነው። ሌላኛው ደግሞ ኤምቢኤስ ሜኖናይት የሚባል ኤምቢኤስ ማለት ሜኖናይት አሜሪካ እና ሜኖናይት ካናዳ የሚባሉ አሉ። የእነሱ ንብረት ነው። በእርግጥም የሚተዳደረው ደግሞ በቦርድ ነው። በምንድን ነው የሚተዳደረው? በቦርድ ነው የሚተዳደረው እና ሰዶማዊነትን መቀበላቸው በይፋ ደግሞ የሰማ ነው። እኛ ወደ ስልጣን ከመጣን ከ15 ቀን በኋላ ወይም አግሪመንት ካደረግን ሁለተኛ ማለት ነው። ማለት መጀመሪያ አግሪመንት ነበራት ተቋሙ ጋራ፣ በኋላ አዳዲስ ሹመቶች መጡ። በዛን ወቅት ላይ እንደገና ሁለቱም ባለስልጣናት ፊርማ ካደረጉ ማለት ሳይሻሻል ማለት ነው መተዳደሪያው ፊርማ ካደረግን ከ15 ቀን በኋላ ለዛው ከኢትዮጵያ ውጭ ጄኔቫ አካባቢ ባሉበት በ2028 ኢትዮጵያ ውስጥ ወርልድ ኮንፈረንስ እንደሚካሄድ እንዲሁም ደግሞ አቃፊ እንደሆኑ ሰምተዋል። ይሄንን ሲያብራሩት ምን አሉ? እንደሰማን ነው ያሉት። ምን እንዳለን? እንደሰማን ከእናንተ ጋር ያለንን ግንኙነት እናቋርጣለን። እነዚህን ሰዎች ካቀፋችሁ ልንቀጥል የምንችለው ትምህርት ቤቱ ማለት ነው። ልንቀጥል የምንችለው እስከ መቼ ነው? ልንቀጥል የምንችለው ከኛ ጋር የጀመራችሁትን የማስተርስ ፕሮግራም እስክታስመርቁ ብቻ ነው። ከዛ በኋላ የራሳችን የማስተርስ ፕሮግራም እንጀምራለን ብለን ነግረናቸዋል። ከዛም በኋላ ባልነው መሰረት የራሳቸውን ሲያስመርቁ ከትምህርት ቤቱ ሙሉ ለሙሉ እንዳቋረጡ አሳውቀናቸው በዚህ አይነት ሁኔታ ነው ያለ ነው ይላሉ። ስለዚህ ሶሻል ሚዲያ ላይ እየተራገበ ያለው ነገር ብዙ ተጨባጭነት የለውም፣ ወይንም ደግሞ ከጀርባው ሌላ ዓላማ ሊኖረው ይችላል ብለን ማሰብ እንችላለን ወይም መገመት እንችላለን። በዚህ ጊዜ እያንዳንዱን ነገር በየዋህነት መቀበል የለብን። አሁን ለምሳሌ በደንብ እንግዲህ ግልጽ እንዳረክልኝ እኔም የተረዳሁት አንድ ትልቅ ነገር ስላለ ነው። ሁል ጊዜ ግብረ ሰዶማውያን ጋር በተያያዘ ከገንዘብ ጋር ከእርዳታ ጋር በገንዘብ ስም በር እንደሚያስከፍቱ ነው የምንሰማው። ያለን መረጃም እንደዛ ነው። አንድ ግን አሁን ተጨባጭ በሆነ መልኩ ያስቀምጥከው ወይንም ፕሬዝዳንቱን ካገኘሃቸው በኋላ ያስቀምጥከው ምንም አይነት እርዳታ ከነሱ ወደ መሰረተ ክርስቶስ ወደ ኢትዮጵያ መሰረተ ክርስቶስ ቤተክርስቲያን እንደማይገባ ነግረህናል። ስለዚህ ይሄ ታዲያ ሶሻል ሚዲያ ላይ የሚራገበውን ነገር ምንድን ነው ማለት የምንችለው? ምንድን ነው ነገሩ? እንግዲህ አንተም ተመልካች አድማጮቻችን ትኩረት ሰጣችሁ ማየት ያለባችሁ የምናየው ነገር አለ ማለት ነው። ለምሳሌ ያክል መሰረተ ክርስቶስ ቤተክርስቲያን እነኚህ ግብረ ሰዶማውያን ጋር አልቀጥልም ከትምህርት ቤቱን አቋርጫለሁ ስትል የወርልድ ኮንፈረንስ በ2028 የሚደረገውንም እንዲሁ እነኚህ ሰዎች ወደ እኔ ሊመጡ አይገባም፣ አቃፊ የሆኑና ያልሆኑ ማለት ተቋሙ አካታች ስለሆነ ይህን የተቀበሉና ያልተቀበሉ የሚባል ስላለ የተቀበሉት ምድሬ ላይ እንዳይመጡ የሚል ማስጠንቀቂያ ሰጥታለች።
በእርግጥም ማስጠንቀቂያዋን ተቀብለውታል። ከዛ በኋላ ግን መሰረተ ክርስቶስ በጣም የሚገርምህ ነገር ወደ አሜሪካ መሪዎቿ ከሄዱ በኋላ የሆነ አንድ ነገር አለ። ኢትዮጵያ ውስጥ የተነሳ እንቅስቃሴ ነበር በመሰረተ ክርስቶስ ቤተክርስቲያን መሪዎች አሜሪካ መገኘት ላይ። በዚህ ሁኔታ ለተነሳው ደግሞ በድጋሜ ምን አውጥታለች? አንደኛ ነሐሴ 9 2017 የተደረገው መግለጫ ሙሉ ለሙሉ የተጠበቀ እንደሆነ፣ ሁለተኛ መጽሐፍ ቅዱሳዊ መጽሐፍ ቅዱሳዊ የሆኑ ልምምዶችን መሰረተ ክርስቶስ እንደምትቃወም፣ ሶስተኛ ግብረ ሰዶማዊነትን እንደ ዜጋም ሆነ እንደ ቤተ እምነት አጥብቃ እንደምትቃወም፣ ሌላው ትምህርት ቤቱ በራሱ መርሃ ግብር በተዘጋጀ በአፍሪካ ሙሉ እውቅና ባለው ወይም በተሰጠው አክቲያ በኩል በተረጋገጡ መሪዎች ትምህርት ቤቱ እንደሚያስተምር፣ አምስተኛ በዓለም ያሉ ሜኖናይቶች ቁጥራቸው ብዙ እንደሆነና ሜኖናይት ኮንፈረንስ አባል ሀገራት 61 እና 1180 ኮንግረንሶች መሆናቸውን በመግለጽ በ28 የሚደረገውን ኮንፈረንስ ሰዶማዊነት የተቀበሉ ሰዎች እንዳይገኙ ማሳወቋል። በተጨማሪ መሪዎቹ ሲመለሱ ደግሞ ሰፊ ማብራሪያ እንደሚሰጥ ጠቅሳ መግለጫ አውጥታ ነበረ። ይህንን መግለጫ ታግሰንም አንጠብቅም፣ መግለጫውም ልክ አይደለም የሚል ጽንፍ የያዘ ሚዲያ ላይ እንዲሁም በየቦታው የሚታይ እንቅስቃሴ ነበረ። እንግዲህ ይህንን ነው ልንተነትን የሚገባን። እንግዲህ መሰረተ ክርስቶስ ማናት የሚለውን ለማየት ሞክሬያለሁ። እኔ ገለልተኛ ለመሆንም መሰረተ ክርስቶስ ማናት የሚባለውን ነገር በጣም ስናይ እነኚህ መሪዎቿ አሜሪካ በሄዱበት ሰዓት ላይ ራሱ አንድ ስብሰባ ነበራቸው። ከዛ ስብሰባ ውስጥ አፍሪካን፣ ኤዥያን፣ ሴንትራል አሜሪካን ጨምሮ ሰብስበው ግብረ ሰዶማውያን በእኛ መካከል እየበዙ ነው፣ ምን እናድርግ፣ ምን እንስራ በሚል ምክረ ሀሳብ አቅርበው ጥሩ እንቅስቃሴ ላይ ናቸው። ጥሩ እንቅስቃሴ ላይ በጣም የሚገርመው ሁኔታ ምዕራባውያን እነኚህ አሁን ያልኩ ምዕራባውያንን ጨምሮ ኤዥያ፣ ሴንትራል አሜሪካ እንዲሁም ደግሞ አፍሪካ ላይ ያሉት ግብረ ሰዶማዊነትን ያልተቀበሉ የሜኖናይት ቸርቾች ልንዋጥ ነው፣ እናንተ ናችሁ ብዙ እና አድኑን፣ ልንረዳዳ ይገባል። ኢትዮጵያ ያላችሁ መሰረተ ክርስቶስ ቤተክርስቲያንን ልታድንን ይገባል የሚል ጩኸት እያሰማ ነው። ለምን መሰል ይህን የሚሉት 53% የወርልድ ኮንፈረንስ ሜምበሮች አፍሪካ ናቸው። አፍሪካ ውስጥ ደግሞ 3% 4 ሀገሮች አሉ መጠቅስልህ፣ ኬንያ፣ ቡሩንዲ፣ ታንዛኒያ እና ኡጋንዳ ናቸው። 50% የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ነች። በዓለም ሜኖናይት ወርልድ ኮንፈረንስ ውስጥ 50% መሰረተ ክርስቶስ ነች። መሰረተ ክርስቶስ ነች። አዎ እንግዲህ ሌሎቹን ስታይ እንዲሁ 15% ወደ አሜሪካ ብንሰጥ እነኚህ ምዕራቡ ላይ አውሮፓ ላይ 1% ናቸው። አሜሪካ ላይ ደግሞ ሰሜን አሜሪካ ላይ ደግሞ 6% ናቸው። ጠቅላላ ከአባላቱ 7% ነው ግብረ ሰዶማዊነትን የተቀበሉት ወይም ግብረ ሰዶማውያን የሆኑት። በዓለም ላይ ካሉት ሜኖናይት ቤተክርስቲያን 7% ያህል ነው ተመሳሳይ ጾታ ወርልድ ኮንፈረንስ ውስጥ ካሉት በዓለም ላይ ካሉትና ወርልድ ኮንፈረንስ ውስጥ ከታቀፉት 7% ናቸው። እነኚህ ምንድነው የሚሉት? ለ7% ብለን ለምን እንወጣለን? እናስወጣቸዋለን ነው። እዛ ውስጥ ሆነን እንታገላቸው፣ እናስወጣቸው፣ እንቀይራቸው የሚል አቋም ይዘው ኤሚኬሲን እንዳትወጪ አብረን እንስራ በሚል እንዳልኩ አሜሪካ በሄዱም ጊዜ እነዚህን አፍሪካውያንን፣ ኤዥያን፣ ሴንትራል አሜሪካንን ሰብስበው በአንድ ላይ እየመከሩ ያሉበት ሁኔታ ነው። እንደሚሽን እነሱን ለማስወጣት ማለት ነው። እነዛን ለማስወጣት ከነኚህ ጋራ ህብረቱን ይዞ ለመቀጠል ማለት ነው። 93 አካባቢ ነው ያልከኝ? አዎ ጤነኛው። ስለዚህ 7% ለቀን አንወጣም ይህንን ተቋም የሚል ትግል አለ ማለት ትግል አለ። ይሄ ብቻ ሄደዋል እኮ ሰብስበው እስከ ማወያየት የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ሰብስባ እስከ ማወያየት ተጽዕኖ እያመጣች ነው እኮ። በሌላ ጎን መታየት ያለበት ይሄ ብቻ አይደለም። ኬንያን፣ ቡሩንዲን፣ ታንዛኒያን፣ ኡጋንዳን
ኢትዮጵያ ውስጥ ገንዘብ በራሷ በጅታ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አውጥታ ጋብዛ ምን እናድርግ ብላ አወያይታለች። ማን ነው ይሄን ያደረገ? በጣም የሚገርም ነው። ማን ነው ይሄን ያደረገ? እኔም አንድ ነገር አሁን ስታወራ በጣም የተረዳሁት ነገር ግብረ ሰዶማውያን በመካከላችን ስለተገኙ ለረዥም ጊዜ የገነባነውን ተቋም ለነሱ ትተን መውጣት የለብንም፣ እንደውም ታግለን እነሱን ነው ማስወገድ ያለብን የሚል አቋም ነው የነገርከኝ። አሁን እንግዲህ ይሄንን እያደረገች ባለችበት ከአገር ውስጥና ከውጭ ደባ ተፈጽሞባታል እላለሁ እኔ። በጣም የሚገርመው ህዝብን መረዳት አለበት ብዬ ሰሚያችንም ለምሳሌ ኢትዮጵያ ውስጥ የሆነ ግብረ ሰዶማውያን ተገኙ ማለት እና ሀገሩን ለቀንላቸው መውጣት አለብን። ከሰፈርም አልወጣ እንኳን ጋገር ግን እነሱን ደግሞ እንታገላቸዋለን። የተደከመባት ሀገር ነች፣ እነሱ ይወጣሉ። አሁን የሜኖናይት ውስጥም ያሉት እነዚህ 7% የማይሆኑት 93%ቱን ማስወጣት የለባቸውም። 93%ቱ ግን ሰርቶ ጠንክሮ እነሱን ማስወገድ አለበት ነው የምትለኝ? እያሉ ያሉት ይሄንን ነው እነሱ እየተንቀሳቀሱ ያሉት። አሁን ይሄ የሚንቀሳቀሱበትን ነገር ለማክሸፍ እያየሁ ያለሁት እኔ ምክንያቱም ከጥሩ ጎን ብቆም እንደ ሰው ጥሩ ነው እላለሁ፣ ግን ገለልተኛ ለመሆን ሞክሬ እያየሁኝ ያለሁት። በዚህ ዙሪያ ላይ የሚሰሩ የተወሰኑ ሰዎችንም ለማውራት ሞክሬ ያለሁ። ጽንፋቸው መጣል፣ ማጥላላት፣ ስም ማጥፋት እና አንዳንድ ነገሮችን የመፈለግ ነገሮችንም ትመለከታለህ። ለምሳሌ ግብረ ሰዶማውያን ላይ እንደ ሚሽነሪ እኮ መስራት ይቻላል። ሄደህ እንዲለወጡ ወንጌል መስበክ ትችላለህ። እኔ ኔዘርላንድ የሄድኩኝ ጊዜ ኔዘርላንድ ጎዳና ላይ ወንጌል ልንሰብክ ከወንድሞች ጋር ወጥተናል። አምስተርዳም እነኚህ ቀሚስ ያደረጉ ወንዶች ሁሉ መጥተዋል። እነሱን ነበር ስንሰብክ የነበረው። በዛም አምልኮ አለን፣ እናመልካለን። መንገድ ላይ ስብከቶች አሉ። ያ በእነሱ መካከል ቆመን እኮ ስንሰብክ የነበረው ወንጌል ለመውረስ ነበር አይደል? እንዲለወጡ ነበር፣ እንዲሰሙ ነበር አይደል እንዴ? ቤተ ክርስቲያን ተልእኮ አላት። ተልእኮዋ እየሸሸች መውጣት አይደለም። ወደ ዓለም ሁሉ ሂጂ ነው የተባለችው። ስለዚህ አጠገቧ ያሉት ሰዎች ይህንን በዚህ ነገር ሲወሰዱና ሲበሉ እየተወችላቸው የምትሄድ ከሆነ ተከትለውን እንደማይመጡ ምን ማስረጃ አለን? ስለዚህ ደባ አለባት። አንደኛው ደባ የውጭ ደባ ነው። የሀገር ውስጥ ደባ፣ የውጭ ደባ ነው የምለው። የውጩ ደባ ሰዶማዊነትን የተቀበሉ ተቋማት መሰረተ ክርስቶስ ቤተክርስቲያን ሰዶማዊነት ላይ ያላትን ግልጽና ጠንካራ አቋም ስለሚያውቁ ብሎም ግብረ ሰዶማዊነትን የተቀበሉ ተቋም 7% ብቻ በመሆናቸው እነሱ ከህብረት እንዳይወጡ ይውጡ እያለቻቸው ስለሆነ እንዳይወጡ ገብቷል። እሷ እያስተባበረች ቻሌንጅ እያደረገቻቸው ስላለ ሌሎቹንም ወደዚህ ነገር እንዳይገቡ እያዳነችና እየነጠቀቻቸው ስላለ ከሀገሯ ላይ በዚህ ጉዳይ ላይ ዘመቻ ተደርጎባት ውጪ የሚል ዘመቻ ተደርጎ ህብረቱን ለነሱ ትታላቸው እንድትወጣና እንደፈለጉ እንዲፈነጩባት ረጅም እጅ ኖሯቸው ኢትዮጵያ ውስጥ እየሰሩ ነው የሚል እየታዩ በጣም የሚገርም ነው የሚፈለገው። እንደውም አሁን እንደምትለኝ ከሆነ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን በወርልድ ሜኖናይት ፌሎሺፕ ውስጥ እንዳትቆይ ግብረ ሰዶማውያኑ ራሱ ይፈልጋሉ። እያስጨነቀች ነው ማለት ነው። እያስጨነቀች ነው። ምክንያቱም ነገርኩ እኮ አሜሪካን ሀገር ስትሄድ ያልተቀበሉትን ሰብስባ እያወራች ነው። ኢትዮጵያ ውስጥ አፍሪካውያንን ሰብስባ እያወራች ነው። የመጨረሻ እንደውም ደግሞ ማስጠንቀቂያዋ አቅፋችኋል፣ ልወጣ ነው እያለቻቸው ነው። ምን ነው ልወጣ ነው እኔ እነዚህን ሰዎች ካላወጣችሁ እያለች ሲሪየስ አቋሟን እየገለጸች ነው። እንግዲህ በሃይማኖት ብቻ ሳይሆን እንደ ኢትዮጵያዊ ጠንካራ እንደሆነን ኢትዮጵያውያን እንታወቃለን በነጮቹ ዘንድ። ከዚህ አንጻር እቺ ተቋም ሳታስለቅቀን ከውስጥ እናውጣትና የቀሩት ላይ እንጫወት። ምን እናድርግ?
አገሯ ውስጥ በዚህ ጉዳይ ላይ ከባድ ኢሹ እንዲነሳ እናድርግ። ከዛስ በዚህ ጉዳይ ላይ ውጪ የሚል ነገር ይፈጠርባት። ለቃ ስትወጣ ሌላው ላይ ባሻ እሆናለሁ የሚል ነገር ታያለ። ለምን? አንደኛው ነገር በዚህ ጉዳይ የምታገኘው ላሳየ። በሀገሯ ውስጥ ከህብረት ስትወጣ የሚል ተቃውሞ እንዲገጥማት ከህብረቱ እንድትወጣ ነው። ሁለተኛው የጀመረችውን ሌሎችን ይሄ ተግባር እንዲያወግዙ ከላይ እንደገለጽኩት ማለት ነው አብረዋት እንዲሰለፉ እያስተባበረች ያለው ነገር እንድታቆም ነው። በሶስተኛው ደረጃ ይሄ አጀንዳ በኢትዮጵያ ይሁን በዓለም መነጋገሪያነት እንዲያገኝና ገብቷል ብዙ ሰዎች ጆሮ ውስጥ ምን እንዲል እንዲገባ እና ይሄንን ነገር ሆን ብላ አድርገዋለች መነጋገሪያ እንዲሁም። ስለዚህ እነዚህ ሶስቱ ጉዳዮች መታየት አለባቸው። አንደኛው ጉዳይ ኤምኬሲ ከህብረቱ ሙሉ ለሙሉ ውጪ የሚል ተቃውሞ ኢትዮጵያ ውስጥ ማስነሳት ነው። ሁለተኛው ጉዳዩ ምንድነው? ሌሎች በዚህ ተግባር ላይ እንዳይዋጡ እየሰራች ያለችውና የምታስተባበረውን ነገር ማቋረጥ ነው። በሶስተኛ ነገር ደግሞ አጀንዳው በኢትዮጵያ ውስጥ ኢሹ ሆኖ፣ በአፍሪካ ኢሹ ሆኖ፣ በአውሮፓ ኢሹ ሆኖ እንግዲህ ሚዲያዎች ላይ የውጭ ዜናዎች ሁሉ እየተቀባበሉት ነው። ወጣች አልወጣች የግብረ ሰዶማዊነት ጉዳይ ኢሹ እንዲሆን መስራት ነው። ይህንን ጉዳይ አድርገዋል። ስለዚህ አሁን ሶሻል ሚዲያ ላይ እየተወራ ያለው ነገር ከመንፈሳዊም ቅናት ባለፈ ሌላ አጀንዳ አለው ማለት እንችላለን ማለት ነው። አለው። ይሄ እንግዲህ ከውጩ ከራሳቸው ከነዛ አንጻር ስታየው ትንተና የምትሰራው ምክንያቱም ምንድነው መሰለ ደረጀ ሙላቱ ዘማሪ የቤተ ክርስቲያን ፖለቲካ ብሎ ይሰራው ስራ አለ። እሱም ማለት የምናየው ነገር ምንድነው ሲባል ይሄንን ነገር ለመሆኑ ሙሉ ለሙሉ ማስረጃ እያየህ ነው። እቺ ቤተ ክርስቲያን ስትወጣ ምንድነው የሚሆነው? እዛ ያሉት በሙሉ ለዚህ ነገር ይጋለጣሉ፣ ይዋጣሉ። አስብ እንግዲህ 50% ሲወጣ 50 ይቀራል አይደል? ከ50ው 7% እነሱ ናቸው። ሌሎቹን የመዋጥ ስራ ነው የሚሰሩት፣ ደካሞች ናቸው። ስለዚህ ይሄንን ነገር ለመስራት እንደገናም ኢትዮጵያ ላይ፣ አፍሪካ ላይ፣ አውሮፓ ላይ፣ አሜሪካ ላይ መነጋገሪያ ለመሆን ጉዳዩን ሰርተውታል። ስለዚህ ከዚህ አንጻር መሆኑን የምታይበት ጉዳይ ምንድነው? ኤምኬሲ ከዚህ ተቋም ራሴን አግልያለሁ፣ ወጥቻለሁ፣ ከኤምቢኤስ ከትምህርት ቤቱ ጋር ያለውን ግንኙነት ሙሉ ለሙሉ አቋርጧል። ራሴ ከአክቲያ ጋር ባለኝ አግሪመንት መሰረት ወይም ደግሞ አስተምሮ እንትን መሰረት እየሰራሁ ነው፣ አቆምኩ ከትምህርት ቤቱ ጋር ስትል ልክ አይደለሽ የሚል ነው የምታየው። የ2028 ኮንፈረንስ ቀርቷል አይደረግም ስትል ያጨበጨበ ሰው የለም። ሰበዝ እየመዘዙ ጸብ ያለሽ በዳቦ አይነት ነው የምታየው። እንግዲህ አንዱ የአገር ውስጡ ይሄ ነው። የውጭ ሀገር ምን ምለው ደባ የምለው ይሄ ነው። ስለዚህ እንደው ከዚህ ጋር በማያያዝ ሶሻል ሚዲያ ላይ እየተወራ ያለው ነገር ተአማኒነት የለውም ወይም ደግሞ አለው ለማለት አንተ በሁለቱም ጋር ተሳትፎ ስለነበረ አንዳንድ ሶሻል ሚዲያ ላይም መግለጫዎች ሲሰጡ እዛ ላይም አንዳንድ ጥያቄዎችን በገለልተኛ ወገን ሆነ ስትጠይቅ ስለተመለከትኩህም አንዳንድ ከሚጽፉ ሰዎች ጋርም ግንኙነት እንዳለ ስለማቅ ከዚህም ባለፈ ደግሞ ከኢትዮጵያ መሰረተ ክርስቶስ ቤተክርስቲያን መጋቢ ደሳለኝ ጋራም በአካል ተገናኝተ ስላወራ እንደው የተጨባጭ ነገሩና የሚወራው ነገር መሃል ልዩነት አለ ብለህ ታምናለህ? እንግዲህ ልዩነት እንዳለ በማመን ነው እያወራ ያለው። የመጀመሪያው ነገር ቅድም እንደነገርኩ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ሲጀመር ከኢትዮጵያዊነት አንጻር ከመንፈሳዊ ብቻ ሳይሆን ግብረ ሰዶምን የምትቃወም ተቋም እንደሆነች ይታወቃል። በኢትዮጵያ ውስጥ ረጅም ለወንጌል ተጋድሎ ያደረገች በብዙ መከራ ውስጥ ተፈትና ያለፈች ቤተክርስቲያን መሆኗ ይታወቃል። ሆኖም ግለሰቦች የተገኙበትን ደግሞ ጠይቄያለሁ። ለምሳሌ አሜሪካን አገር ሄደዋል። ሲሄዱ የኤምኬ ሊንክ ቦርድ የሆነ ሰው ጋር ሄደዋል። የሄዱበት ሰው የኢትዮጵያውያንን የመሰረተ ክርስቶስ አባላት
ወይም ኢትዮጵያውያን የሆኑ ሰዎችን ለማግኘት ወደሚሄዱባት ከተማ የሚያደርሳቸው አንድ ሰው ጠርቶላቸው በመኪና እንዲያደርሳቸው አድርጓል። ያ የተጠራው ሰው ሄኖክ ይባላል። ሄኖክና መሪዎቹ ሄኖክና መሰረተ ክርስቶስ የሚያገናኛቸው ነገር የለም። አንዳንድ ዜናዎች ላይ ግን ሰምተናል። እኔ ራሱ ጉዳዩን ከአንድ ሳይድ ላይ ስለሰማሁት የዘገብኩት ትክክለኛ ያልሆነ ዘገባ አለ። ትክክልም አይደለም። ሶሪ ልጠይቅበት እችላለሁ። ይቅርታ ልጠይቅበት እችላለሁ። ክርስቲያን አባል እንደሆነና ተመሳሳይ ጾታ እንደሚደግፍ አይነት ዜና ተሰራጭቷል። አዎ፣ አሁን ምን መሰለ፣ ከአንድ ሳይድ መስማት አንዱ ችግሩ ይሄ ነው። ጋዜጠኛ ወይም ደግሞ ሚዲያ አንድን የዘገበውን ጉዳይ ትክክል አልነበረም ብሎ ይናገራል። ሕጉም የሚያስገድደው ይሄንን ነው፣ ሌላ አይደለም። ስለ ሄኖክ ለምሳሌ ስለ ሄኖክ ብናይ ተጠራ፣ አድረሳቸው ተባለ። ከዛ በኋላ የሄዱበት ቦታ ላይ ሲሄዱ እነሱ የሚያውቁት ጉዳይ የለም። አዳራሽ ነው ገቡ፣ ንግግር አደረጉ። ኢትዮጵያውያን ናቸው የተገኙት፣ የመሰረተ ክርስቶስ ሰዎች ናቸው የተገኙት። ከእነሱ ጋር ካወሩ በኋላ ራሱ ፕሬዚዳንቱ ፎቶ ለቀቀ። ማለቀቀ ፕሬዚዳንቱ። አሁን እነኚህ ሰዎች ክፉ መሆናቸውን ቢያውቅ ስደቡኝ ብሎ ይለቃል? ተቹኝ ብሎ ይለቃል? ለቀቀ። ሁለተኛ ደረጃ ይኸው በራይድ ያደረሳቸው ሄኖክ በሱ ጥሩ መረጃ መስጠቱ ነው። ፎቶ አነሳ፣ ለቀቀ። ሶስተኛም ፈረንጁ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ፕሬዚዳንት መጥቶ አሜሪካ ላይ እዚህ ቦታ እዚህ አዳራሽ ይሄን እያደረገ ነው የሚል ለጠፈ። ከዛ በኋላ ነው እንግዲህ ኒውሱን ፕሬዚዳንቱ ሲያየው ደነገጠ። ገብተዋል። ምክንያቱም እነሱ የሚያውቁት ነገር የለም። አንዳንድ ጊዜ ከዚህ ባሌ ትሄዳለህ አንተ፣ ባሌ አዳራሽ ፈለግ፣ የሆነ አዳራሽ ተፈለገልህ፣ እዛ አዳራሽ ገባ። አዳራሹ የምን እንደሆነ ለማጣራት ጊዜ ትወስዳለህ ወይስ ወደ አዳራሽ ገብተህ ጉዳይን ትፈጽማለህ? አንዳንድ መረዳት ያለብን ጉዳይ አለ። ትክክል ነኝ አላለም። በቃ ግን የሚኬ ሊንክ ጋር ደወለ። ለምን ይሄን እናደረግ? የተነሳ ነገር ጥሩ አይደለም ብሎ ሲሉ ኃላፊነት እንወስዳለን አለ። አሁን እንደ መሪ እንደ ሰው ማየት ነበረብን የሚል ነገር ውስጣቸው ታያለ። መጠንቀቅ ነበረብን አሉ። ተሸወዱ እኮ ማስተማሪያ ነው። ግን ልጁም ምናልባት የለቀቀበት መንገድ ጥሩ ይሆን አይሆን እግዚአብሔር ነው የሚያውቀው። የሊንክ ቦርዱ መሸን ጤናማ ነው፣ ከነሱ ጋር ያለ ነው። ስለዚህ ምንድን ነው ልንል የምንፈልገው በሄኖክ ላይ ለምሳሌ የሰራ ነው ነገር ምንድን ነው? አንደኛ ሄኖክ የመሰረተ ክርስቶስ አባል እንደሆነ ሲዘገብ ነበር። አባል አይደለሁም በሚል ራሱ ፌስቡክ ገጹ ላይ ያስቀምጧል። መሰረተ ክርስቶስ ድሮ እዚህ አባል ነበረ፣ እዚህ አብሮ ይሰራ ነበረ፣ እዚህ ተምሯል። ሌላኛውን ዲግሪ አሜሪካን ሀገር ሰርቶ እዛ ተቋም ላይ ተቀጥሮ እየሰራ ነው። ለምሳሌ ተቀጥሮ የሚሰራበትን በኢትዮጵያ መሰረተ ክርስቶስና በዛ በተቋም መካከል መደላደል የሚፈጠር ነው የሚል ሰርተናል። ዜና ተሰርቷል። አይደለም ማስረጃ አለ። አሁን በነገራችን ላይ መሰረተ ክርስቶስ ቢሮ ሲሄድ ሰነድ እንደዚህ ነው የመጣው ማየት ይቻላል ይሆን የተባልኩት እና ያየኋቸው ሰነድ ካለ በቂ ነው አይደለም